ከሐዘን ገና አልተላቀቀም። የእናቱ ቀብር አፈርም ገና አልደረቀም። እናቱን ከቀበረ በማግስቱ ወደ ሀገራዊ ምክክሩ ያቀናው አጋዝ በለጠም የግል ሐዘኑን ሳይሆን የሀገሩን ጉዳይ ማስቀደም እንደመረጠ ይናገራል። እናቴን ማጣቴ ትልቅ ሐዘን ነው፣ ግን ከዚያ በላይ የምትጠራኝ እናት አለች፣ እሷም ሀገሬ ናት የሚለው እምነት ወደዚህ መድረክ እንዳመጣው ያስረዳል። ለሀገሩ ችግሮች መፍትሄ በሚፈለግበት ጊዜ የበኩሉን ጠጠር ለመወርወር ገዛ እናቴ የወለዱኝ እናቴ በ27 አረፉ፣ በ28 ተቀበሩ፣ በ29 ብቻ ውዬ ሰልስት ሳላነሳ ነው ተነስቼ ለዚህ መድረክ የመጣሁት። እናቴ አገር ቀብሯቸዋል፣ እኔ ደግሞ አገር እንዳትቀበር የራሴ አሻራ ጠጠር ማኖርብኝ አለብኝ ብዬ ነው ዋጋ ከፍዬ ተነስቼ የመጣሁት። በሺህ የሚቆጠር ህዝብ እኔን የሚያውቅ ቤተሰቦችን የሚያውቅ ህዝብ እየመጣ ነው። እናቴ ታላቅ ሰው ነበሩ። ያን ክብር አይደለም የሀገር ክብር ይበልጣል በሚል ተነስተን መጥተናል። ይሄ የምናደርግበት ምክንያት ምንድን ነው? ይሄ ሰንኮፉም ይሄ ሾሁም ይሄ ችግራችንን በማውጣት ለመንቀል ወደ ሀገራችንን ለማቆም ብለን የመጣ ነው። በሺዎች የሚቆጠሩ ተሳታፊዎችን በማሳተፍ እየተካሄደ ባለው ዋናው የሀገራዊ ምክክር ጉባኤ የተለያዩ ሀሳቦች ቢኖሩም ውይይቱ በመከባበር በመደማመጥና በህብረ ብሔራዊ መንፈስ መካሄዱ እጅግ እንዳስደሰተው ይናገራል። ከተለያዩ አቅጣጫዎች የመጡ ዜጎች በአንድ ጠረጴዛ ተቀምጠው እርስ በእርስ ሲደማመጡ ማየቱ እናት ሀገሩ በእርግጥም በትክክለኛ መንገድ እየታደገች እንደሆነ ተስፋ እንደሰጠው ያነሳል። እናቴ መሞቷ ሳይሆን በህይወት እንዳለች ነው የምቆጥረው። ለምን ሀገር ለማጽናት፣ ለምን ሀገር ለማዳን፣ ለምን እኔ ምናልባት የተወሰነ ያህል እድሜ እኖራለሁ፣ ነገ እኔ ልጆች ያሉ የልጅ ልጆች ያሉ የተሻለ ሀገር፣ የተሻለ ሰላም ያለባት ሀገር፣ ወጥተው የሚገቡባት ሀገር፣ በጋራ የሚተቃቀፉባት ሀገር፣ እንደዚህ ጣቶች በጋራ የሚኖሩባት አውራ ጣት፣ ሌባ ጣት፣ ትልቁ ጣት፣ የቀለባት ጣት፣ ትንሹ ጣት እንላለን። እነዚህ በጋራ ሲስማሙ ነው፣ በጋራ ሲኖሩ ነው፣ በጋራ ሲሰሩ ነው የሚያምሩት። ከዚህ ውስጥ አንዱ እነዚህ የተወሰነው ቢጎድል ደግሞ ጎዶሎ ነው፣ ባዶ ነው። ያ እንዳይሆን ነው እቺን ሀገር እቺን እጅ ማቆየት ማለት። ይሄን ካላቆየን ይሄን ካላደረግን አገር አናጸና። የውይይቱ ድባብ ደግሞ የሚያምር ውበት ያለው በመደማመጥ ላይ በመከባበር ላይ ያልገባውን በማስረዳት ላይ ጊዜ በመስጠት ላይ ይሄ አያውቅም፣ ይሄ አይችልም፣ ይሄ ከአርሶ አደር ነው፣ ይሄ ከነጋዴ ነው፣ ይሄ ከአካል ጉዳተኛ ነው፣ ይሄ ከሌላ ማህበረሰብ ነው ሳይባል ሁሉም እኩል በፍትሃዊነት ፕሮፌሰሩም ዶክተሩም ሰርቲፊኬት ያለውም ያልተማረውንም በኢትዮጵያዊነቱ ሀሳብ እየሰጠበት ያለ በጣም ደስ የሚል ኢትዮጵያዊነት የምንገልጽበት መስመር ላይ ነው ያለ ነው። ከቤንሻንጉል ጉሙዝ የመጣችው ሌላኛዋ ተሳታፊ አበራሽ ደቻስ የዚህ ሀገራዊ ምክክር ትልቁ ስኬት የምትለው አካታችነቱን ነው። ከዚህ ቀደም ድምጻቸው ብዙም ያልተሰማ ተረስተው የነበሩ አካባቢዎች፣ ማንነቶችና ማህበረሰቦች ዛሬ በአንድ የሀገር መድረክ ተገኝተው ሀሳባቸውን በነጻነት ሲያቀርቡ ማየቷ ምክክሩ በእውነት የሁሉም ኢትዮጵያውያን መድረክ መሆኑን እንዳሳመናት ትናገራለች። ሀገራዊ ምክክሩ ኢትዮጵያ የመከረች ነው የሚል ነገር አለ። የመከረች ነው ሲል እንግዲህ ብዙ ነገሮች አሉ ከውስጡ። በጣም በሚገርም ሁኔታ በአራቱ አቅጣጫ ከጫፍ እስከ ጫፍ ሁሉም የኢትዮጵያ ተወልዳውያን ማህበረሰብ ከማህበረሰብ ወኪሎች እንኳን ሳይቀር የተሳተፉበት በማንነት እንኳን ሳይገለሉ ኢቭን እንኳን የተረሱም ጭምር የተስታወሰበት በእኩል ተሳትፎ በእኩል የተሰማቸው ስሜትን የገለጹበት ያሉበት ሁኔታ ነው ያለ። እንዲህ አይነት ሀገራዊ ውይይት ከዚህ በፊት አለመደረጉ ቁጭት እንደሚፈጥርባት የምትገልጸው ተሳታፊዋ ዛሬ የተፈጠረው እድል ግን ሊባክን እንደማይገባም ትናገራለች። በጣም ነው ቁጭት የፈጠረብኝ፣ በጣም ቁጭት ፈጥሮብኛል። እንግዲህ እንደ ሀገራችን ኢትዮጵያ እንደሚታወቀው የነበሩ ጥንቅሮች ከታሪክ አጻጻፉ ጋር ከተለያዩ አንዱ ጨቋኝ አንዱ ተጨቋኝ አድርጎ የተጻፈበት ሁኔታ ግለሰቦች እንደፈለጉ ያደረጉበት በጣም ዋጋ አስከፍሎናል። እውነቱ ለመናገር ብዙ እህቶቻችን፣ ብዙ ወንድሞቻችን፣ ብዙ እናቶቻችን አጠናል፣ አባቶቻችን አጠናል። እንግዲህ ያኔ የነበሩም ሰዎች ናቸው። አጋጣሚ ደግሞ ሀሳቡ አልመጣላችሁም። አሁን ግን እኛ በጣም እኔ ቁጭት ፈጥሮኛል እውነቱ ለመናገር ማለት ነው። ባለፉት መንግስታት ይሄ ነገር ቢጀምር ኑሮ የት በደረሰን ነበር። ኢኮኖሚካሊ ብትወስጂው፣ ፖለቲካሊ ብትወስጂው፣ በማህበራዊ ብትወስጂው የት በደረሰን ነበር። አሁንም ችግር የለውም መጥቷል። በጣም ደስተኛ ነን። ለምክክሩ የተመረጡት አጀንዳዎች የሀገሪቱን ረዥም ዘመን ችግሮች ለመፍታት ጠንካራ መነሻ ሊሆኑ እንደሚችሉ በማመን ዛሬ የሚደረገው ምክክርም ለመጪው ትውልድ የተሻለ የተረጋጋና የተስማማች ኢትዮጵያን ለማስረከብ መሰረት ይጥላል ይላሉ። እነዚህ 8 አጀንዳዎች ደግሞ አገር ሊያጸኑ የሚችሉ አገር ሊያቆሙ የሚችሉ አገር ከውድቅቷ አገር ከፈተናዋ ሊያወጡ የሚችሉ አገራችን ውስጥ ያሉ ችግሮች ምንድናቸው ተብሎ ሰንኮፉ ተለይቶ ተነቅሎ የተጀመረበት አጀንዳ ነውና ውይይቱ መንፈስ ስትመለከቺው ኢትዮጵያዊነት እውነትም አሁን አለ እዚህ ላይ ነው ያለው ወደሚል መስጠተናል። ቀደም ውጪ ሲባል የነበረው ነገር ሳይሆን ኢትዮጵያን እንዴት ማቆየት እንችላለን? የነበራት ክብር፣ የነበራት ዝና፣ የነበራት ታላቅነት፣ የነበራት ኃያልነት፣ የነበራት ከቅኝ ግዢ ነፃ የወጣች ሀገር እንዴት ማቆየት እንችላለን? ስለዚህ ከሌላው ሳይሆን የራሳችን ችግር ምንድነው?
የትኛው መፈታት አለበት፣ የትኛው መስተካከል አለበት በማለት በጋራ እየተወያየን በመግባባት ላይ በመሳሳቅ ላይ በመዋደድ ላይ እንጂ ተኮራርፎ አንገት ደፍቶ አኩርፎ የሚደረግ ውይይት የለም። ፍጹም ሰላማዊ ነው። በዚህ በሀገራዊ ምክክር እንግዲህ ስለ ሀገራችን ህልውና፣ ስለ ሀገራችን ዕጣ ፈንታ፣ ስለ ነገ ትውልድ አሻራ ለማስቀመጥ ነው አሁን እየመጣ ነው ያለ ነው። እንግዲህ አሁን በዚህ እድሜ እኔ አሁን ልጅ አለኝ፣ ወንድሞች አሉ፣ የአክስቶች የልጅ ልጆች የአያቶቻችንም አሉና ለነገ ትውልድ ሀገሪቷ ማጽናት ነው አሁን በዋናነት እየተገነባባን ያለን ነውና የተለያዩ ታሪኮች፣ የተለያዩ እይታዎች ግን አንድ የጋራ ግብ ለኢትዮጵያ ዘላቂ መፍትሄ መፈለግ። በሺዎች የሚቆጠሩ ተሳታፊዎችን ያሳተፈው ዋናው የሀገራዊ ምክክር ጉባኤም ልዩነቶችን በውይይት ለማቀራረብና የጋራ መግባባትን ለመፍጠር የተጀመረ ጉዞ መሆኑን አንጸባርቋል።